ሰላም ሰላም ቤተሰብ እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። እኔ ደህና ነኝ። እንኳን ወደ ፀሐይ ብርሃን ትምህርት ቤት በሰላም መጣችሁ እያልኩኝ እነሆ ፀሐይ ብርሃን አራት የትምህርት አይነቶችን ይዞላችሁ መጥቷል ማለት ነው። የመጀመሪያ አማርኛ ቋንቋ፣ ሁለተኛ እንግሊዝኛ ቋንቋ፣ ሶስተኛ ኦሮምኛ ቋንቋና አራተኛ የሂሳብ ትምህርት ሲሆኑ የምናስተምርባቸው የማስተማሪያ አማራጮች አንደኛ በዋትሳፕ፣ ሁለተኛ በኢሞ፣ ሶስተኛ በቴሌግራም ሲሆኑ ከታች ባስቀመጥነው ስልክ ብትደውሉ ታገኙናላችሁ። ከጀማሪ እስከ አዋቂ ድረስ እናስተምራለን ማለት ነው። ስለዚህ ዛሬ በመጀመሪያ ጊዜ 34ቱን የአማርኛ የመጀመሪያ ፊደላትን ይዤላችሁ መጥቻለሁ ማለት ነው። መጀመሪያ እናንተ ዩቲዩብ ላይ ከሆናችሁ ዩቲዩቡን ሳብስክራይብ በማድረግ ቤተሰብ ሁኑ። ቲክቶክ ላይ ከሆናችሁ ደግሞ ፎሎ በማድረግ እንዲሁም ላይክ እና ሸር እያደረጋችሁ ቤተሰብ ትሆናላችሁ ማለት ነው። በየዕለቱ የምንለቃቸው ቪዲዮዎች እንዲደርሷችሁ ቀጥታ ወደ ትምህርቱ ነው የምወስዳችሁ። እናንተ መጀመሪያ እኒህ ፊደላት ደብተርና እስክሪብቶ ይዛችሁ ቪዲዮውን እያቆማችሁ ልቅም አድርጋችሁ ትጽፋላችሁ ማለት ነው። ልቅም አድርጋችሁ 34ቱን በሙሉ ትጽፏቸዋላችሁ። ከጻፋችኋቸው በኋላ ቤተሰባቸውን ደግሞ ነገ ከዛም በስተያ እያለ እየከፋፈልን እናያለን ማለት ነው። ስለዚህ አሁን እኔ እየጠራሁላችሁ እሄዳለሁ፣ እናንተ በደንብ ትከታተላላችሁ። ስለዚህ እነዚህ 34 የአማርኛ ፊደላት ተመሳሳይ ድምፅ ነው ያላቸው የሚያወጡት። ተመሳሳይ ድምፅ የማያወጡት የተለየ ድምፅ የሚያወጡ ከነዚህ መካከል 5 ፊደላት አሉ። ሀሌታ ውሃ፣ ሐመር ውሃ፣ ብዙሃን ውሃ፣ አልፋው አና አይኑ አ። እነዚህ የተለየ ድምፅ ነው የሚያወጡት። የተበቀሩት ግን ተመሳሳይ ድምፅ ያወጣሉ። እስኪ የእነዚህኞቹን አ የሚባል ድምፅ ያወጣሉ። ማን አልኋችሁ? አ፣ ሀሌታ ውሃ፣ ሐመር ውሃና ብዙሃን ውሃ እንዲሁም አልፋው አና አይኑ አ። እነዚህ አ የሚባል ድምፅ ያወጣሉ በምንጠራበት ሰዓት ማለት ነው። አ የሚል ድምፅ ከአንደበታችን ይወጣል። የተበቀሩት ግን ከነዚህ ፊደላት ውጭ ያሉት አ የሚል ድምፅ ያወጣሉ። አ የሚል ድምፅ። እስኪ አሁን አዳምጡኝ። ሀ አ የሚል ድምፅ አብሮ ይወጣል ማለት ነው። ለ መ ሰ ስል እነዚህ ላይ አ የሚል ድምፅ ከአንደበት ይወጣል ማለት ነው። አ የሚል ድምፅ። ቀሪዎቹ ከአምስቱ ፊደላት ውጭ ማለት ነው 29ኙ አ በሚለው ድምፅ ይገዛሉ የመጀመሪያ ስለሆኑ። ቤተሰቦቻቸው ግን ነገ አሳያችኋለሁ። ለምሳሌ የሀ ቤተሰብ ሁለተኛው ሆ የሚባለው ኡ በሚባል ድምፅ ይገዛል ማለት ነው። የ34ቱ በሙሉ የሁለተኛ ፊደላቸው በአንድ እያለ እስከ 7ኛ ፊደላቸው ድረስ በአንድ ድምፅ ነው እየተገዛ የሚሄደው ማለት ነው። እሱን እናያለን ከነገ በኋላ። ስለዚህ እነዚህን እየጠራላችሁ እሄዳለሁ ማለት ነው። እናንተ በደንብ ታዳምጣላችሁ። ሀ ለ ሀ መ ሰ ረ ሰ ሸ ቀ በ ተ ቸ ሀ ነ ኘ አ ከ ኸ ወ አ ዘ ዠ የ ደ ጀ ገ ጠ ጨ ጰ ጸ ጸ ፈ ቨ ፐ
አያችኋቸዋ በደንብ ካዳመጣችሁ ተመሳሳይ ድምፅ ነው ያላቸው። ከማን ውጭ ማለት ነው? ከነዚህ ከአምስቱ ፊደላት ውጭ አይኑ አ፣ አልፋው አ፣ ብዙሃን ውሃ፣ ሐመር ውሃ እና ከሀሌታ ውሃ ውጭ ያሉት ፊደላት ማለት ነው ያላቸው ድምፅ ተመሳሳይ ነው። እነዚህ ደግሞ የአምስቱ ፊደላት ተመሳሳይ ድምፅ ነው ያላቸው ማለት ነው። ያሱ ማን ነው? አ የሚል ድምፅ ሲሆን የሌሎች ደግሞ የሚል ድምፅ ነው ያላቸው ማለት ነው። ስለዚህ መጀመሪያ ልቅም አድርገን የፊደላትን ድምፅ መያዝ ይጠበቅብናል ማለት ነው። ከዚያም በኋላ ነው ወደ ቃላት ምስረታ መሄድ የሚጠበቅብን። ለዛሬ ያለኝ ቪዲዮ ይህንን ይመስላል። ነገ እየከፋፈልሁኝ በቤተሰባቸውን እየከፋፈልሁኝ ይዤላችሁ እመጣለሁ ማለት ነው። መልካም ጊዜ ይሁንላችሁ። መልካም ትምህርት። ቻው